በራሳችሁ ቁሙ፣ ጠንካራ ሁኑ። ሰዎች የሆነ ሰዓት ያበረቷቸዋል። እውነት እያደጋችሁ እንደሆነና እየተለወጣችሁ እንደሆነ ሲገባቸው ሁሉም ጥለዋችሁ ሊሄዱ ይችላሉ። እናንተ ግን በራሳችሁ ስትቆሙ ከፈጣሪ በታች ያለውት ለራሴ እኔ ብቻ ነኝ ስትሉ የመጡትን ስራዎች በሙሉ ሳትንቁ ዝቅ ብላችሁ ስትሰሩ ትለወጣላችሁ፣ ታድጋላችሁ። መለወጥ ማለት ውስጣችሁ ደስተኛ ሲሆን ባላችሁ ነገር እያመሰገናችሁ ነገ ምን ልስራ ብላችሁ ፕላን ስታደርጉ ነው። ደስተኛ መሆን ማለት በጣም የተንጣለሉ ፎቆችን መገንባትና በጣም የሚያምሩ መኪኖችን መሰብሰብ አይደለም። እነዛን የሰበሰቡ በደስታ ውስጥ ሳይሆን ሁሌ ማን ይሁን ንብረቴን ሊዘርፈኝ የሚመጣው እያሉ በሀሳብ ውስጥ ነው የሚኖሩት። በቂ እንቅልፍ እንኳን ለመተኛት በጣም ይቸገራሉ። ደስተኛ ስትሆኝ ግን ወይም ስትሆን የምትሰሩት ስራ ደስ እያላችሁ እናንተ ለምትፈልጉት ነገር ዋጋ እየከፈላችሁ የትኛውም ሰው በዚህ ውጡ በዚህ ግቡ ሳይላችሁ ህሊናችሁና አይምሯችሁ ያዘዛችሁን ነገር እያደረጋችሁ የትኛውንም ሰው ሳትበድሉ የትኛውንም ሰው ሳትጎዱ በሰላም መኖርን በሰላም መዋል ማደርን ስትመርጡ በራሳችሁ ስትቆሙ ለሚመጡት ነገሮች በሙሉ እኔ በቂ ነኝ ከፈጣሪ በታች ብላችሁ ስትሰሩ ፈጣሪም የልፋታችሁን የድካማችሁን አይቶ ይጨምርላችኋል። ህይወታችሁ ይቀየራል። ሁል ጊዜ የምታስቡት ነገር ሁሌ ወደፊት ማደግ ብቻ ከሆነ የጊዜ ጉዳይ እንጂ ማደጋችሁ ወይም መለወጣችሁ አይቀርም። እነዚህን ከፊት የምታያቸውን ሽቶዎች ማዘዝ የምትፈልጉ ማዘዝ ትችላላችሁ። እኔ ጋር ታገኛላችሁ። ጥራታቸውን የጠበቁና ኦሪጂናል ሽቶዎች ናቸው። ባሉበት እናደርሳለን። በሰው ሀገር ረጅም ዓመት ብትለፉ እንዲሁም ብትደክሙ ገንዘቡን ያዝኩት ስትሉ እንዲሁም ስትቆጥሩ ሳታስቡ ቁጭ ያረጋችሁት ይመስል የሆነ ሰው መጥቶ ያነሳው ይመስል ከባንክ ብታወጡት በረከት የሌለው እጃችሁ ላይ ይዛችሁ የትገባ የምትሉት የሰው ሀገር ገንዘብ በረከት ያጣው ሆኗል። ቢከፋም ቢለማም በሀገር ላይ ጠንክሮ መስራት፣ በሀገር ላይ ዝቅ ብሎ መስራት፣ በሀገር ላይ የምታደርጉት እያንዳንዱ ነገር ትልልቅ የሆኑ ሰላምና ረፍት አላቸው። ትዝ ይለኛል ጠዋትና ማታ ነአም እያልኩኝ ጠዋትና ማታ የውሻ እግር እያጠብኩ እንዲሁም የውሻ ጥርስ እየፋቅኩ እማመጣው ገንዘብ እኔ የት እንደሚገባ ራሱ አላውቅም። አሁን ላይ ግን በሀገሬ ሆኜ በምሰራው ስራ ቀኑን በሙሉ ስሮጥ ብውል ለራሴ እንደሆነ ስለሚገባኝ እማገኛቸው ነገርም በፈጣሪ ዘንድ የተባረኩ በረከት ያላቸው ስለሆኑ ደስተኛ ሆኜ ነው የምሰራው። እና በተለያየ ዓለም ላይ ያላችሁ እህቶች አገራችሁ መግባት ፈርታችሁ የሰው ምላስ ፈርታችሁ የሰው ማስፈራሪያ ይዟችሁ በሰው ሀገር ይቀራችሁ ግዴለም ቁረጡ። እናም ወስኑ። የትኛውም ሰው እንደኖረው ትኖራላችሁ። ዋናው እናንተ የምትውሉበት የምታደርጉትን ነገር ለይታችሁ ወቁ። ከዛ በህይወታችሁ የማትፈልጓቸው ነገሮች የሉ። እነዛ የምትመለከቷቸውን ሽቶዎችም እናንተ ያላችሁበት በትዕዛዝ እናደርሳለንና እንዲሁም የተለያዩ የግድግዳ ጌጣጌጦችን ፎቶዎችን እሰራለሁ። ለእናንተ ሁሌም የምችለውን ነገር ለማድረግ ሬዲ ነኝ። እናንተም ግን አንድ ቀን ወደ ሀገሬ ገብቼ ይሄን ማድረግ እፈልጋለሁ የምትሉት ምንድን ነው? እስኪ ከስር በኮመንት ጻፉልኝ። ሁልጊዜ የሰው ወርቅ አያደምቅ ብትመላለሱ ከአንድ 2-3 ወይም 4-5 ወደ አረብ ሀገር ህይወቱ የእነሱ እንጂ እናንተ አይደለም። የሰዎችን ህይወት ስታስተካክሉ የራሳችሁን ህይወት ትረሳላችሁ። ስለዚህ የራስን ህይወት በማስተካከሉ ውስጥ የነገን ተስፋ በማሰቡ ውስጥ ዛሬን በመኖሩ ውስጥ መኖር አንዴ ስለሆነ ወደ ሀገራችሁ መጥታችሁ የሚያስደስታችሁን ሰላም የሚሰጣችሁን እረፍት የሚሰጣችሁን ነገር ብትሰሩ ሞር የተሻለ ነው ብዬ አስባለሁ። ከእናንተ አውቄ ሳይሆን አሁን ባለውበት እድሜ ላይ የገባኝ ነገር ቢኖር የሰው ነገር ምንም ቢሆን የሰው ነው። ይነስም ይብዛም የራስን የመሰለ ነገር የለም። በሰው ሀገር ላይ በጣም በሚሊዮን የሚቆጠር ገንዘብ ብትሰሩ ከቀናትና ከጊዜያት በኋላ ያ ገንዘብ የት እንደሚሄድ አታውቁትም። ግን በሀገራችሁ ለፍታችሁ በነፃነት ሰርታችሁ ያመጣችሁት ገንዘብ የምር በጣም በረከት አለው። እና እህቶቼ ለራሳችሁ መኖር፣ በራሳችሁ መቆም፣ በራሳችሁ ኃላፊነት መውሰድ፣ ሰው ምን ይለኛል የሚለውን ነገር መተው፣ ሰው የፈለገውን ነገር
የማለት ሙሉ መብቱ አለው። እናንተ ራሳችሁን ታውቃላችሁ። ሰው አወራ ማለት እናንተ ናችሁ ማለት አይደለም። የሰው አስተሳሰብ የሰው ነው፣ የራሳችሁ አስተሳሰብ ደግሞ የራሳችሁ ነው። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ፣ አነባለሁኝ፣ እመልሳለሁኝ። በጣም ይቅርታ ቶሎ ቶሎ ስለማልመልስ ያው በስራ የተለያዩ ኦርደሮችን ትዕዛዞችን ሳደርስ ስለምውል ነው። ቤተሰብ ስለሆናችሁ በጣም አመሰግናለሁ። መልካም ስራ ይሁንላችሁ፣ ለሀገራችሁ ያብቃችሁ። በጣም ቅስሜ ተሰበረ። በጣም ብዙ ዋጋ ከፈልኩለት። በህይወቴ ለሱ ያረኩትን ለማንም አላረኩም። በጣም ስለምወደው እንዲሁ ስለማፈቅረው የሚለኝን ሁሉ ከማድረግ ወደ ኋላ አልልም። ባዝንም ብከፋም ብቻ ብዙ ነገር ብሆንም እችለዋለሁ። ብቻ ስለምወደው ያለኝን ሁሉ ከማድረግ ወደ ኋላ አልልም። ለሱ ምንም ባረግ ከቶ አይደክመኝም። የምርም የሚወደኝ ከቶም የሚያፈቅረኝ መስሎ የታየኝ ለካ ውሸት ነበር ደርሶ ሲያሳየኝ። የአረብ ሀገር ህይወቴ ብዙ መከራዬ ብዙ ውጣ ውረዴ ለሱ መኖሬ ለካ ክፋት ነበር ቅስሜ ተሰበረ። ያኖረኛል ብዬ ከቶም አንደላቆ ነበር የምለፈው በሰው ሀገር ኑሮ። ማንስ ሊረዳኝ ከቶ ሊሰማኝ? አንቺ ልበቢስ ነሽ እሱ እየኖረ አንቺ የምትደክሚ ታይ ሲሉኝ ማልሰማ ለሰዎች ሁል ጊዜ ክፋትን ማወራ ስለሱ ደግነት ስለኔ ክፋት ብቻ የቱን ልበልሽ? ተስፋ ነሽ ግራ ገባኝ። ዝም ብዬ ሳይሽ ብዙ ነገር ታስተምርኛለሽ፣ ግን ተመልሼ እዛው ገባለሁ እና አንድ ሁለት በይኝ እባክሽ ደከመኝ። ህይወት አቅቶኛል ያለውት ሰው ሀገር ቢመረኝ ባይመረኝ ማንም አይረዳኝ። አሁን ተስፋ ቆረጥኩ በቃ ቅስሜ ተሰበረ። እንደው ምን ይሻለኛል? ብቻ ተስፋ ነሽ እኔ በጣም ስለምከታተልሽ በጣም ስለማዳምጥሽ ምልስ ስልና አልክም ብዬ እንደገና ደግሞ መልሼ እልካለሁ። እባክሽ እባክሽ ሆነ ነገር በይኝ። ቤተሰብ ይህን ጽሁፍ እንዳነበብኩላችሁ ነው። ለዚች እህታችን የምትሉት ነገር ካለ ከስር በኮመንት ጻፉላት። ለራስሽ መኖር ልመች። ለየትኛውም ሰው ብትዘረጊለት ብትነጠፊለት ሰው በቃኝ አይልም። ሰውን ሁሉ ማስደሰት አይቻልም። እዚህ ምድር ላይ ቅድሚያ ለራሴ ስጭ። ከፈጣሪ በታች ለእኔ ያለሁት እኔ ነኝ፣ በወድቅ የምነሳው ራሴ ነኝ ከፈጣሪ በታች ብለሽ ለራስሽ መኖርን ሰዎች ሁሉ ወደ አንቺ የሚመጡት ቆመሽ ደስተኛ ሆነሽ ጤነኛ ሆነሽ ስትሄጂ ነው። ስለዚህ ለራስሽ መቆምን በራስሽ መሄድን አልፈልግም አልክም ኖ ማለትን ተማሪ። የሚወድሽ የሚያፈቅርሽ የሚወዱሽ የሚያከብሩሽ ሰዎች ገንዘብ ስላላክሽ አይደለም። ሰው በመሆንሽ ብቻ ይወዱሻል። ሰው በመሆንሽ ብቻ ያከብርሻል፣ ያፈቅርሻል። በጥቅም የተገነባ መውደድና ፍቅር ጥቅሙ ያለቀ ቀን ጥሎሽ እንደሚሄድ ከቶ እንዳዘነጊ እና ከዛሬ ጀምሮ አልክም የለኝም ማለትን ተማሪ። እንደዚህ ብሮችሽን በእጅሽ ቆጥረሽ አስቀምጫቸው፣ ለማንም አትበትኛቸው። ብትታመሚ ብትወድቂ ከቶ የሚያነሳሽ ማንም የለምና ልብ ብለሽ ስሚ። ነገ እየዬ ብሎ ከማልቀስ ዛሬ መጠንቀቅ የተሻለ ነውና። አዎ እህቶቼ ከሷ ተማሩ።